አሁን እነዚህ አሽከርካሪዎች ምን ክፍተት ነው ያለባቸው? አሁን የተግባር ካል 30 ዓመት ምን አይነት ስልጠና ነው የምንሰጣቸው? ነገ በቲዮሪ ቢወድቁብን ነገ ቢወድቁ ምን ልናደርጋቸው ነው? ስፒድ ኮንፈርቱ ይኖረው አይኖረው ልዩን አይሁን ለአደጋ አጋላጭ ነው። ሰላም የተከበራችሁ የኢትዮስ መልቲሚዲያ ቤተሰቦች እንደምን ሰንብታችኋል? ሳምንቱ ከትራፊክ አደጋ የተጠበቀ እንደሚሆንላችሁ ተስፋ እናደርጋለን። ዛሬ በመጨረሻው ክፍል በክፍል 2 የተወሰኑ ሀሳቦችን እያነሳን ቆይታ እናደርጋለን። እስቲ ባለፈው እንግዲህ ጥሩ ሀሳቦችን አንስተናል። በተለይ ዛሬ እስቲ በዛሬው ቆይታችን ስለ አሽከርካሪዎች እናንሳ። አሽከርካሪዎች ላይ ያለው ክብር ለምን ቀነሰ? እሱን አንሳልን። ሁለተኛ ከዚሁ ጋር እያይዘ ምን አይነት ስልጠናዎች ላይ አተኩረ ነው በተለያዩ ተቋማት ላይ የምሰጠው? መልካም ትንሽ አስቸጋሪ ጥያቄ ጠየቀኝ። አሽከርካሪዎች ክብር ለምን ቀነሰ? በእርግጥ ቀንሷል ወይስ አልቀነሰም? እሱ ትንሽ አስቸጋሪ ሊሆን ይችላል። ግን አንድ ማወቅ ያለብን አሽከርካሪዎች የሀገራችን ኢኮኖሚ ውስጥ ሰፊው ድርሻ ያላቸው ናቸው። ማንኛውም ነገር የምንጠቀመው ነገር አብዛኛው ኢትዮጵያ ውስጥ 80% በየብስ ትራንስፖርት ነው የሚሸፈነው። እዚህ ውስጥ ደግሞ አሽከርካሪዎች ነው ትልቅ ሚና ያላቸው። ጅቡቲ ላይ ወደብ ላይ ከወደብ ጀምሮ ከመርከብ ከተራገፈ በኋላ ከባቡሩ በባቡር ኦልሞስት ስንት ፐርሰንት ይሸፍናል አይደለም፣ ግን አብዛኛው 80% በየብሱ እንደሚሸፈን ነው መረጃዎች የሚነግሩን። ግን ይህ ሁሉ አሽከርካሪዎች እዚህ ለማድረስ ስንት ዋጋ ከፍለው ነው እዚህ የሚደርሱት? የመንገድ ሁኔታ፣ አየር ጸባዩ፣ ከቤተሰብ ተለይተው ረጅም ጊዜ መንገድ ላይ የሚደርስባቸው ጉዳት፣ ጥቃት በርካታ ነገር ነው። ማክበር አለብን። አሽከርካሪዎችም አንዳንዴ በጣም ትዕግስተኛ ናቸው ብዬ ነው የማስበው። አደጋ ደርሳለሁ ብሎ አደጋ የሚያደርስ አሽከርካሪ አለ ብዬ አላስብም። እንዴት ሰው ህይወቱን ለመምራት ልጆቹን ቤተሰቦችን ለማሳደግ ነው ቤተሰቡን ለመምራት ነው የሚንቀሳቀሰው። ስለዚህ አደጋ ደርሳለሁ ብሎ አይደለም። ሁሉም ነገር እነሱ ላይ መደፍደፍ ምናምንም ተገቢም አይደለም። ሴፍቲ ሲስተም አፕሮችን የምንተገብርም ከሆነ ሮድ ሴፍቲ መንገድ ደህንነት ሆሊስቲክ ነው ብለን ማሰብ ያለብን። ሁሉም ነገር አሽከርካሪ ላይ መደፍደፍ ብቻም ተገቢ አይደለም እና በተለያየ አጋጣሚ በተለያየ በየመንገዱ አሽከርካሪዎች አደጋ በሚያደርሱበት ጊዜም ለተለያየ ኢቨንት ህይወታቸውን እስከ ማጣት የሚደርሱበት እድልም አለ። ስለዚህ ሚናቸውንም ማቅለልም ተገቢ አይደለም። አደጋ እናደርሳለን ብለው አደጋ እያደረሱ ብለንም ማሰብ የለብንም። ከዚህ ጋር ተያይዞ ግን የአሽከርካሪ ድርሻ አለው ስንል አሽከርካሪዎች በማወቅም ባለማወቅም በተለያየ ምክንያት በተለይ ፍጥነት እንደውም እኛ ሀገር ተግባራዊ ቢሆን ደስ የሚለኝ የነበረው አንድ መንገድ ላይ አደጋ ከደረሰ ቢያንስ 3 አካላት ተጠያቂ መሆን አለባቸው ብዬ ነው የማስበው። አንደኛ አሽከርካሪው ራሱ ይጠየቃል አይደል? እሱ ብቻ ነው ያለው አሁን አሰራር። ባለ ንብረት መጠየቅ አለበት። እንዴት ነው የጫት መኪኖች የሚጭኑት? የጫት መኪና አለመፍጠን አይችልም። ወይ ስራውን ያጣል ወይ በፍጥነት ማሽከርከር አለበት። ሌላስ ሙዝ ጭኖ ከአርባ ምንጭ እኮ ጎንደር ደርሰናል ይባላል። ጎንደር ደርሶ እንዲመለስ የሚገደድ በዛ ምክንያት አደጋ ሊደርስ ይችላል። ሌላ ደግሞ ረጅም ሰዓት እንዲሰሩ ከማስገደድ ባሻገር ኦፕሬተር መጠየቅ አለበት። ማነው ትምህርት የሰጠው? የሆነ ተሽከርካሪ አንድ መኪና ቴስቲኒ ጉዳት አለበት እያለ ሪፖርት እያደረገ በቃ ያደርሳል ተብሎ አደጋ ያደርሳል። ዝርዝሩን ብዙ መናገር አያስፈልግም። አደጋ ያደርሳል። በዚህ ምክንያት ማንም ተጠያቂ? አሽከርካሪ። ትክክል ነው፣ አሽከርካሪ ተጠያቂ። ግን ኦፕሬተሩ፣ ባለሀብቱ፣ ሶስቱ የሚጠየቁበት መንገድ መፈጠር መቻል አለበት። ለዛ አደጋ ለደረሰው ብቻ 3 አካላት ከመናኸሪያ ወጥቶ ከሆነ ይህንን ከመናኸሪያ ከነጉድለቱ ስምርት የሰጠው አካል መጠየቅ መቻል አለበት። ለምንድን ነው አሽከርካሪ ብቻ ምንል? ማክበር አለብን አሽከርካሪዎች። በነገራችን ላይ
አሽከርካሪዎችንም አክበረናቸው ከዛ ውስጥ ነጥሮ በባህሪ ብልሹ ነው የሚወጣውን ተጠያቂ ህግ አስቀምጠናል። ህግ የተላለፈ እንዲቀጣ እኮ ነው ህግ የተቀመጠው። ግን ህግ ማለት ህግ የተላለፈው ነው መቅጣት ያለብን። አሁን ለምሳሌ አንድ አሽከርካሪ የፍጥነት ህግ ጥሶ ከሆነ የፍጥነት ህግ ለመጣሱ ማስረጃ አቅርበን ነው መቅጣት ያለብን። ማስረጃ ሳናቀርብ መረጃ ከልክለ ነው ያጠፋውን ሳንነግረው ምንቀጣው ከሆነ ይሄ አግባብ አይደለም። ኢቭን የሚማታ ፖሊስ አለ እኮ አይደል? ለምን ክስ የተሰጠው ስልጣን በጥፊ እንዲማታ ይሰጠዋል? የለም እኮ። ሁሉም ኃላፊነት አለበት። ፖሊስም እዛ ፀሐይ የሚመታው ስራ ስላለው ነው። አሽከርካሪውም ስራ ስላለው ነው። ስለዚህ በዛ መልኩ ነው መሆን ያለበት እንጂ እንዲሁ አሽከርካሪዎችን በመናቅ እነሱም እንደሚናቁ ነው የሚያስቡት አብዛኛው ጊዜ። እንደውም ስልጠና አካባቢ የሚገጥመኝ እኛ ኢትዮጵያን አይደለንም እንዴ ብሎ ይጠየቀኛል። ጀስት ስሜት ሊነካ ይችላል። እኛ እኮ ከ400-500 ኪሎ ሜትር አቋርጠን ስንሄድ በየቦታው እያስቆሙ ነው። ሁሉም ኬላ አለው። ኬላ ዘርግቶ ብር የሚቀበላል። የኮቴ በገዛ ሀገር የሚቀበላል አይደለ? ዞሮ ዞሮ ምንድነው አሽከርካሪዎች በዛ የሚማረሩበት ሁኔታ መኖር የለበትም። በትክክል እንትን መደረግ መቻል አለባቸው። ግን አሽከርካሪዎች ደግሞ እንደዛ ስል ኃላፊነት አላቸው። ማንኛውም ነገር አሽከርካሪነት መሪ መያዝና መጨበጥ መንዳት ብቻ ሳይሆን ፕሮፌሽን መሆን አለበት። እንደ ፕሮፌሽን አንድ አሽከርካሪ ባለሙያ ነው ስንል ለዛ ቦታ ኃላፊነት አለበት ማለት ነው። ሙሉ ኃላፊነት አለበት። እንደ ፕሮፌሽን ነው መወሰድ ያለበት። አንድ አሽከርካሪ ስለ መንገድ ሙሉ እውቀት ሊኖረው ይገባል። ስለ አየር ጸባይ፣ ስለዛ አካባቢ አፋር የሚሄድ ሰው አሁን ስለ አፋር መልክዓ ምድር፣ ስለ አየር ጸባዩ ማወቅ አለበት። ስለሚገጥሙ ተፈጥሯዊ ክስተቶች ኤግዛምፕል አሁን የአቧራ ማዕበል ይነሳል አይደለም ወይ? ደግሞ ጉም ጭጋግ ያለበት አካባቢ ላይ በጣም እንትን ያስፈልጋል። ሌላ እውቀት ይፈልጋል። ስለ ጠንቅቀህ ማወቅ፣ ስለ መንገዶች፣ ስለ ትራፊክ ባህሪ ስንል ደቡብ የሚሄድ ሰው ስለ ሞተር ሳይክሎች አሽከርካሪዎች ባህሪ ማወቅ አለበት። ወይ ደግሞ ስለ ባጃጅ መረዳት መቻል አለበት። እዛ አካባቢ ምንድነው ያለው ብዙ ነገሮችን ማወቅ መቻል አለባቸው። በተለይ ደግሞ አንዳንድ አሽከርካሪዎች በራሳቸው እይታ ነው። ለምሳሌ ባጃጅ ወይ ትንሽ መኪና ይነዳሉ፣ እንደዛ ይመስላቸዋል ትልቁን መኪና አይደል? ሲኖ ወይም ምናምን። አሁን አንድ የገጠመኝ ኦራል መኪና ኦራል ነው፣ አሽከርካሪው ወታደር ነውና ከስር ባጃጅ ገባበትና ግን አተረፈው፣ አልገደውም። ቀጥታ ወርዶ አሽከርካሪውን አንስቶ ጋቢና ነው ያስቀመጠው። ለምን ጋቢና አስቀመጠውና ቁጭ አለ። እስኪ ይታያል አለው። የት ጋር ነው የሚታየው? ከርቀት ነው የሚታየው። ልክ እንደ ባጃጇ አጠገብ ያለው ነገር አታይም። ኦራል ላይ ሲኖ ምናምን ከፍ ያሉ መኪኖች ብላይንድ ስፖት ነው የሚባለው። በስፖኪዮ ማያዩት በፊት መስታወት የማይታይ ኤሪያ አለ። እንደዛ አይነት መኪኖች ጋር ስናሽከረክር ከነዛ ጋር መጠንቀቅ መቻል አለብን። ከተማ ላይ አሁን ቅድሚያ አልሰጠኝም እኔ ቦታዬን አላጠፋው ምናምን ይባላል። ግጭት ከባድ መኪና ላይ ሲሆን እሱ አይታየው። የማይታየው ኤሪያ ላይ እንገባለን ማለት ነው። የማይታየው ኤሪያ ላይ ስንገባ ግን ራሳችን ለአደጋ እናጋልጣለን። ስለዚህ ይሄ ሁሉ እንዳለ መገንዘብ መቻል አለብን። ሁሉም መኪና በኩል ስፒድ እየሄደ በኩል ስፒድ ብሬክ አይዝም ማለት። ስለዚህ ርቀታችን መጠበቅ መቻል አለብን። ከፊት ለፊታችን ካለው መኪና በምን ያህል ነው መርቅ ያለብን ማወቅ መቻል አለብን። ለምሳሌ በተለምዶ 3 ሰከንድ ይባላል አይደል? 3 ሰከንድ ሩል 3 ሰከንድ ከፊት ለፊታችን ካለው ተሽከርካሪ መዘግየት መቻል አለብን እንላለን። 30 ኪሎ ሜትር ፐር አወር ያሽከረከር ከነበረ 8.3 ሜትር በ1 ሰከንድ እየፈጠን ነው ማለት ነው። ስለዚህ 3 ሰከንድ ዘግይተናል ማለት ኦልሞስት 24 ምናምን ወደ 25 ሜትር ርቀናል ማለት ነው። 100 ሲሆን ደግሞ እንደዛ እያለ እየሰፋ ይሄዳል። በ100 ስናሽከረክር ደግሞ ኦልሞስት ወደ 80-90 ሜትር ርቀናል ማለት ነው። ስለዚህ ሁልጊዜ ታይል ጌቲንግ የሚባለው ተከታትሎ አፍንጫ ለአፍንጫ ከመኪና ጋር ተከታትሎ መሄድም ተገቢ አይደለም። ምክንያቱም ርቀታችን ካልጠበቅን ለአደጋ የምንጋለጥበት በተለይ በክረምት ሲሆን ደግሞ አደጋው ምክንያቱም የሚመጣው ነገር የከፋ ነው። እርጥበት አዘል ሲሆን
ብሬክ ቶሎ አይዝልን፣ መኪና ይሻራታል። መኪና ሰከንዱም ከፍ ይላል። ክረምት ላይ በተቻለ አቅም ፍጥነታችን መቀነስ፣ ትሪፕ ማስቀረት ብንችል ማስቀረቱ መልካም ነው። ግን እሱ አይቻልም፣ ላይቻል ይችላል። ግን ዞሮ ምን ማድረግ ያለብን ክረምት ላይ ሁሉም ነገር ማረጋገጥ መቻል አለብን። ለምሳሌ ሁልጊዜ ጀስት ዊንድ ዋይፐር መስራት መቻል አለበት። ዋይፐሩ ካልሰራ ዝናብ መጥረጊያችን ማለት ነው ካልሰራ ቸክ ካላረግ ነው ከቤት ከወጣን በኋላ ዝናብ ሊዘንብ ይችላል። አሁን አሽከርካሪ ሁሉም ነገር ማወቅ አለበት ሲባል ስለ ትሪፖ ሲባል እዚህ ዝናብ የለም አይደል? ምናልባት ግን ወደ ደቡብ ምዕራብ ወይ ወደ ባሌ ወይም ሌላ አካባቢ ሲሄድ ግን ዝናብ ሊኖር ይችላል። ይህ ሁሉም ማወቅ አለብኝ። ስለዚህ ዝናብ መጥረጊያ በትክክል መስራት ማረጋገጥ አለብኝ ከመውጣቴ በፊት ከቤት። ዝናብ ላይ ሲሆን ክረምት ላይ ብሬካችን በተሻለ አቅም ፍሬኑ ጥሩ ሁኔታ ላይ መገኘት መቻል አለበት። ሁልጊዜ ያስፈልጋል። ግን ክረምት ላይ ደግሞ ሞር በጣም ይሄ ችግር ሲታከል ጎማ ሊሾ ሲሆን ዝናብ መጥረጊያ ላይ ስትል በቅርቡ መናኸሪያዎችን ሄደን አይተን ነበርና አብዛኛው ተሽከርካሪ በምትለው ደረጃ ዝናብ መጥረጊያው በአግባቡ አይሰራም። ከዛ ሲቀጥል ደግሞ ይሰራል ብለህ የምትጠብቀው ደግሞ በማይሆን ጌጦች ተጊጦ እንዴት ነው ያን ነገር ጌጥ ተሸክሞ ዝናብ መጥረጊያው ሊንቀሳቀስ የሚችለው? አሽከርካሪው ላይ ሌላ ነገር አይፈጥርም? ብዙ ጌጦች ተደርጎበት እንዲህ ልክ እንደ ጭራ የሚወራጭ አይነት ነገር ከውስጥ ነው ከውጭ አድርጎት ማለት ነው። ዝናብ መጥረጊያው ላይ ከውጭ አስቸጋሪ ነው። ከውስጥም ባይኖር ጥሩ ነው መኪና ላይ። ለምን መስታወቱ ሲሰራ እኮ የራሱ ኤርጎኖሚክስ አለው። ካለ ምክንያት የተሰራ ነገር የለም። ምክንያት አለው መስታወቱ አቀማመጥ ምናምን እንደፈለግን ማናደርግበት ምክንያት ለዛ ነው። ስለዚህ ያ ነገር ዲስተርብ የሚያደርግ ነገር የምንጨምር ከሆነ ደግሞ ተጨማሪ ችግር ነው የሚሆነው። አንድ አሽከርካሪ ዝናብ መጥረጊያው በትክክል መስራቱን ሳያረጋግጥ ጉዞ ከጀመረ መንገድ ላይ ዝናብ ያለበት አካባቢ ሊደርስ ይችላል። በተለይ ረጅም ማለች ጎማ ሊሾ ሲሆን ደግሞ ተጨማሪ ነው። እዛ እንቅርት ላይ ምንድን ነው የሚባለው? ችግሩ ላይ ተጨማሪ ችግር ይሆናል። ክረምት ላይ ደግሞ ሲሆን ሞር አስፋልቱም እርጥበትም አለው፣ ጎማም ሊሾ ነው። እኛ መኪናችን መቆጣጠር እንችላለን ብለን አስበን ስንሞክር ግን እንደዛ ላይሆን ይችላል። እና አሁን ኖርማሊ አንድ መኪና ለምሳሌ በ100 እያሽከረከረ ከነበረ በ120 እያሽከረከረ ከነበረ እስከ 96 ሜትር ድረስ ስቶፒንግ ዲስታንስ ሊወስድበት ይችላል። 96 ሜትር እሱም ያ ሰው በጣም አክቲቭ ከሆነ ነው። ምክንያቱም በአንድ ሰከንድ ውስጥ ረጅም ሜትሮች እየተጓዝን ነው። ለምሳሌ በ60 እያሽከረከር ማለት በአንድ ሜትር 16 ሜትር በላይ በአንድ ሰከንድ ከ16 ሜትር በላይ እያሽከረከር ነው። ስለዚህ በአንድ ሰከንድ ያን ያክል ከሄድን ፍሬን እንያዝ ስንል ፍሬን ራሱ መያዝ የምንጀምረው ከ16 ሜትር በኋላ መሆን ነው። አንድ ሰከንድ አክቲቭ ከሆነ ከዛ ተጨማሪ ጎማችንም ፍሬናችንም ችግር ካለ ተጨማሪ ረጅም ሜትር ይሄዳል ማለት ነው። በ120 እያሽከረከረ 96 ሜትር ድረስ የነበረው እስከ 100 ምናምን ሜትር ሊያልፍ ይችላል። ያ ማለት ከዛ ባነሰ ቅርበት ያለ ነገር እንስሳ ወይም ሰው እንኳን ቢገባብን አናተርፈውም፣ እንገጨዋለን ማለት ነው። ስለዚህ በተቻለ አቅም የተሽከርካሪ ከስምሪት በፊት የሚደረግ ኢንስፔክሽን ትኩረት መሰጠት መቻል አለበት። መብራት ለምሳሌ የረጅም የአጭር ፍሬቻ፣ ስቶፕ፣ ሌሎች ምክንያቱም እነዚህ ኮሚኒኬሽን ናቸው፣ ኮሚኒኬት የምናደርግባቸው ናቸው። ለምሳሌ ከኋላችን ላለው ተሽከርካሪ ከሱ ጋር የምናወራበት ነው። ልቆም ነው፣ ከፊት ለፊት ፍጥነት ልቀንስ ነው። ከፊት ለፊት የሆነ ነገር ሲገባ ከኋላ ሀዛር ታበራል አይደል? ከኋላ ላለው ጥንቃቄ ለመስጠት ነው። ኮሚኒኬት የምናደርግባቸው ልታጠፍ ነው ብለን ከሱ ጋር የምንግባባበት ነው። ኮሚኒኬት ማድረጊያችን ዘዴዎች ናቸው እነዚህ። ለምሳሌ ከርቭ አካባቢ ላይ ክላክስ እናደርጋለን። ለምን? መኪና ደርቦ እንዳይመጣብን፣ መኪና እንዳለ ማይንድ እንዲያደርግ፣ ሌላው መረጃ መስጫ ነው አንዱ ማለት ነው። በተለይ ይህን ላይ ያነሳ ነው ምንድን ነው አንደኛው ያው ጥንቃቄ ማድረግ ስላለባቸው ነገር ለአሽከርካሪዎች
አነሳን እንጂ መጀመሪያ መነሻችን አሽከርካሪዎች መጀመሪያውኑ መከበር አለባቸው የሚል ነው። እውነት ነው። አሽከርካሪዎችና ክብር፣ ከዛ በኋላ ደግሞ ክብር ስንሰጣቸው ህግ አክባሪዎቹም ነጥረው ይወጣሉ። ደግሞ በጣም ምርጥ ህግ የሚያከብሩ 30 ዓመት 40 ዓመት ከ20 ዓመት በላይ ያሽከረከሩ አሽከርካሪዎችን በቅርበት የምናውቃቸው ስላሉ ምን አይነት አሽከርካሪ የሆኑበትም የራሳቸውን ህይወት ለመምራት ብሎ እንጂ ሌላ ስራ ሌላ ባክግራውንድ ያላቸው ናቸው አብዛኞቹን ስናይና ለነሱ ክብር ይገባል ብለን እናስባለን። እንደ ቲዮስ መልቲሚዲያ አንዷን ግን አላነሳልኝም። በተለይ ስልጠናዎችን ትሰጣለህ አሽከርካሪዎች በተለያዩ ተቋማት ላይ በቅርቡ የሰጠኸው ከሱን እንነሳና ምን አይነት ስልጠናዎች ላይ አተኩረን የምትሰጠው በምን አይነት መንገድ ነው ሰዎችስ የሚያገኙ? እቺን ወደ መጨረሻ ነበር ማንሳት የነበረብን ግን እናንሳው ከዚህ ስለ አሽከርካሪዎች ስላነሳ። እሺ መልካም። አሽከርካሪዎች ስልጠና ኦልሞስት ወደ 450 አሽከርካሪ አሰልጠኛለሁ በቅርቡ ከዚህ እኔም አሽከርካሪዎች ማሰልጠን ማለት ከነሱ ብዙ መረጃ ነው የምታገኘው፣ ብዙ ትምህርት። ተቋሙንም ጥቀሰው። ተቋሞች አሉ። ለምሳሌ አንዱ የዳንጎቴ ሲሚንቶ ፋብሪካ ነው። እንደ ተቋም እቅድ አለው። የሴፍቲ እቅድ አለው። ሴፍቲ አንዱ የተቋሙ የህልውና ተደርጎ ነው የሚወሰደው። አጠቃላይ ጀነራል ሴፍቲ ማለት ነው። አንዱ ደግሞ የድራይቨር ሴፍቲ ነው። ስለዚህ አንዱ ተቋሙንም አንሰው ያልኩ ምክንያቱም ይሄ ነው። ብዙ ተቋሞች አሉ በየአመቱ ለአሽከርካሪዎቻቸው አደጋን ተከላክለው ማሽከርከር እንዲችሉ አዳዲስ መረጃዎችን ማብዴት እንዲሆኑላቸው የስልጠና ፕሮግራም የሚይዙ ተቋማት ስላሉ ነው ይጠቀስ ያልኩ። ስልጠና ፕሮግራም ይይዛሉ። እንደውም በዚህ 2025 እቅዳቸው 2024 ከነበረው የደረሰ በእነሱ አሽከርካሪዎች ከደረሰው አደጋ 50% መቀነስ የሚል እቅድ ነው ያላቸው እና ይሄ የሚበረታታ ነው። አክቹዋሊ እኔ እንደውም ስልጠና መስራቱ እንደ ስራ ከመቁጠር ባሻገር በጣም የተቀደሰ ሀሳብ ነው። እኔ እንደውም ግን መንግስት ብቻው እንደዚህ አይነት ነገር ያሳካል ብዬ አላስብም። ፕራይቬት ሴክተሮች ሚና አላቸው። አሽከርካሪዎቻቸው ማሰልጠን መቻል አለባቸው። ትሬኒንግ ማድረግ አለባቸው። ሁልጊዜ አፕዴትድ መሆን አለባቸው። አሁን ለምሳሌ ትራንስፖርት ሚኒስትር እኮ አሽከርካሪዎች ብቃት ማረጋገጫ ሲሰጥ ነው አይደለም። ሁልጊዜ ዌል ትሬንድ የሆነ ድራይቨር ካለ እንደዚህ አይነት ነገሮች ሲመጡ በብቃት መወጣት ይችላል። እንደዛ መወጣት የሚችለው እንደዚህ ሁልጊዜ በተለይ ቲዎሬቲካሊ ተግባር ብዙ ጊዜ አይታሙም አሽከርካሪዎች። 20-30 ዓመት ያሽከረከረ አሽከርካሪ የተግባር አታሰለጥነው። ምክንያቱም ከማንም በላይ በቂ እውቀት አለው። ግን ሌሎች አሉ። ከጊዜው ጋር ነገሮች እየተቀያየሩ እየመጡ ነው። ዘመኑ በጣም እየሰለጠነ እየመጣ ነው። ለምሳሌ ተሽከርካሪ ሞኒተር የምናደርግባቸው መንገዶች አሉ። ባለፈው አንድ አሽከርካሪ በፍጥነት ምክንያት ተቀጣና አልፈጠንኩም ብሎ ተከራከረ። በሚያደርገው ክርክር ከመስሪያ ቤቱ ማስረጃ መጣ። ምክንያቱ ጂፒኤስ አለው መኪና የት አካባቢ በስንት ፍጥነት እንደሄደ ይታወቃል። ማስረጃ አለ። እና አሽከርካሪዎች ስለተገጠመላቸው ዲቫይስ ሁሉ ማወቅ አለባቸው። ምንድን ነው አገልግሎቱ? ትራንስፖርትና ሎጂስቲክ ሚኒስቴር በቅርቡ አዲስ ነገር ይዞ ብቅ ብሏል። በተለይ ለአደጋው አስተዋጽኦ ያላቸው አሽከርካሪዎች አንዱ ድርሻውን ይወስዳሉ ካልን የሚመዘን በየጊዜው እየሰራበት ነው አይደለም የሚለውን አሽከርካሪውን የመፈተን ልክ እንደ ሲኦሲ እያዘጋጀ ነው እና እንዴት አገኘው ይሄንን? ከዚህ ቀደም በተለይ ታክሲ አሽከርካሪዎች እንዲሁም ደግሞ ህዝብ ትራንስፖርት ላይ የሚሰሩ ልዩ የአገልግሎት ፍቃድ ማግኘት አለባቸው። ይሄ ሲሆን ሰልጥነው ለምሳሌ ከአደጋው ወጣ ብለህ ራሱ ተሳፋሪዎችን እንዴት ነው ማስተናገድ ያለበት የሚለውን ሁላ እሱን ሁላ ትምህርት የያዙ ነገሮች ይሰጣል ተብሎ ብዙ ታስቦ በአዲሱ ደንብ ላይም አለ። ነገር ግን እስካሁን አልተሰራበትም። አሁን ግን ኢንተርናሽናሊም ያገለግላል የተባለ ነገር ነው እና አሽከርካሪዎች እንደዚህ በየጊዜው እየመዘኑ የሚሄዱ ያለው አስተዋጽኦ ምንድን ነው? በተለይ ስለ እውነት እንነጋገር ከተባለ አብዛኛው መንጃ ፍቃድ አለው።
ነገር ግን ተሽከርካሪ ከያዙት ይልቅ ያልያዙት ይበልጣሉ ብዬ አስባለሁ። ይህንን ጥናት የሚፈልግ ነገር ቢሆንም በዙሪያችን ያሉ ሰዎችን ብናይ 8 ዓመት 10 ዓመት መንጃ ፈቃድ ይዞ ነገር ግን በየዓመቱ እያደሰ የሚቆያለ እና ይህንን እንዴት እናነሳዋለን? ትክክል ነው። ጥናት የሚያስፈልገው አይመስለኝም። ምናልባት እኛ ሀገር ያለው የተሽከርካሪ ቁጥር ወደ 1.5 ሚሊዮን ይጠጋል እየተባለ ነው። ይሄ ሞተር ሳይክልና ባጃጅንም ይጨምራል። አንዳንድ ከጥቅም ውጭ ያሉ ተሽከርካሪዎች የሚቆሙም ይኖራሉ እዚህ ውስጥ ቁጥር ውስጥ። ግን የአሽከርካሪ ቁጥር ከ2 ሚሊዮን በላይ እንደሆነ ይታወቃል። ስለዚህ ከ2 ሚሊዮን በላይ ያለ አሽከርካሪ 1.5 ሚሊዮን የሚጠጋ ተሽከርካሪ ካለ 500 ሺህ አካባቢ ተሽከርካሪ የሌለው ሊኖር ይችላል። ነገር ግን መንጃ ፈቃድ ያለው ማለት ነው። ግን አሁን የትራንስፖርትና ሎጂስቲክስ ሚኒስቴር ይሄ ነገር ተነሳሽነቱ ኢኒሼቲቭ ማንሳቱ ልክ ነው ብዬ አምናለሁ። ነገር ግን በትክክል ችግሩ መጠናት አለበት። አሁን እነዚህ አሽከርካሪዎች ምን ክፍተት ነው ያለባቸው? አሁን የተግባር ካል 30 ዓመት አሁን ከባድ መኪና እኮ 30 ዓመት ያሽከረከረ 25 ዓመት 10 ዓመት ትንሽ ነው። እንደው አውቶቡሶችም እንደዛ ነው። አብዛኞቹ ረጅም ጊዜ ያሽከረከሩ ናቸው። ምን አይነት ስልጠና ነው የምሰጣቸው? የእነሱ ክፍተት ምንድን ነው? ኒድ አሰስመንት እኮ አይደለ? ስልጠና ለመስጠት የምታደርገው ክፍተት ነው የምትለየው። ክፍተታቸው ምንድን ነው? ሪሊ አሁን የምንሰጣቸው ስልጠና ችግሩ ይፈተዋል? ይህን ላይ እርግጠኛ መሆን መቻል አለብን። አለበለዚያ ምንም ውጤት ላይ ያመጣ ይችላል። ስለዚህ እነዚህ አሽከርካሪዎች ክፍተታቸው ከታወቀ አይ ዶንት ኖ እነሱ ቅድሚያ ለምን እንደተመረጡ። ምናልባት ከባድ መኪና አሽከርካሪ ሎጂስቲክስ ላይ ያለው ሚና እናውቃለን። አሁን እንዳጠቃላይ ነው መንጃ ፈቃድ ያለው ሁላ ይህንን መመዘን አለበት ነው እንጂ ጥሩ ነው። በፊት የነበረው በተለይ ህዝብ ላይ የሚሰሩ እነሱ ላይ ይደረጋል ነበር። አሁን ግን እንዳጠቃላይ ነው መንጃ ፈቃድ ያለው ሁላ አሁን ላይ አውጥተው ያሉ እነሱ ላይ እንሄድበታለን የሚል ነገር ነው። መልካም ነው፣ ጥሩ ጅምር ነው። ግን በደንብ መታየት ያለበት ችግሮቹ ነው። አሁን ለምሳሌ ቅድም ያልኩ ተግባር ካል እነዚህ አሽከርካሪዎች ረጅም ዓመት ያሽከረከሩ ናቸው እና በተግባር እንደውም ከሚያሰለጥናቸው ሰው የተሻለ እውቀት አላቸው። ምን አይነት ስልጠና ነው የሚሰጣቸው? ምንድን ነው? አሁን ለምሳሌ 30 ዓመት ያሽከረከረ አሽከርካሪ ጥለን ቲዮሪ ያለፈው ሰው ቲዮሪ ብናደርገው 30 ዓመት ያሽከረከረ ብቁ አሽከርካሪ በቲዮሪ ከጣል ነው ብቁ አይደለም ልንለው። ብቁ ስላልሆነ ወድቋል በቲዮሪ ማለት ነው። ስልጠና ተሰጣው፣ በቲዮሪ ተፈተነ፣ ወደቀ እንበል። ግን ይሄ ሰው በጣም 30 ዓመታት አሽከርክሯል፣ ብቃት አለው ለማሽከርከር። ምናልባት አደጋም ያላደረሱ አሉ እዚህ ውስጥ። ግን እነዚህ ሰዎች ላያልፉ የሚችሉበት እድል ሊኖር ይችላል። ይሄ ሌላ ፓራዶክስ እንዳልከው አንብቦ መረዳት ነገር ላይኖራቸው ይችላል። ነገር ግን ብታነበላቸው ሊመልሱት ይችላሉ። ልምዱ አለ። ይህንን ስታነሳ ምንድነው ትዝ ያለኝ እኔ ከ4ኛ ክፍል ትምህርት ያቆመ ልጅ አውቃለሁ። አቆመ ከዛ ወደ መካኒክነት ገራጅ ውስጥ ነው የገባው። አሁን እነዚህ ኮምባይነር የምትላቸውን ስንዴ የሚያጭዱ በተለይ ወደ አርሲ ባሌ በስፋት አጭዳ ላይ ተሰማርቶ ታገኛቸዋል። እና አሁን ላይ ተለምኖ ተፈልጎ የሚሰራ ልጅ ነው። በምን በልምድ እሱን የሚያክል የፈለገ ማኑዋል አገላብጦ የሚሰራ ሰው እሱን የሚያክል አይሰራም፣ የእሱን ያህል አይሰራም። ስለዚህ ይህም አንድ ስጋት ነው። አሽከርካሪዎችን እንመዝን ከተባለ ችግሮቹንም ይፈታል ወይ? እሱም መታየት አለበት መጀመሪያ። የአንድ ቀን የአንድ ሰሞን ነገር እንዳይሆን። ነገር ግን 30 ዓመት 40 ዓመት ልምድ ያለው አቅድም አንስተዋል ካሰለጠነው አሰልጣኝ ሊበልጥ ይችላል ያልከው ነገር ይሄ ገዢ ነው ብዬ አስባለሁ። አዎ፣ ምክንያቱም አሽከርካሪዎች በስፋት በተለይ ከባድ መኪና አሽከርካሪዎች እና አውቶቡስ አሽከርካሪዎች ይታወቃሉ። ብዙም በስራ አጋጣሚ በብዙ መልኩ እናውቃቸዋለን። በእድሜም ገፋ ያሉ ብዙም ወጣት የማናይበት ኤሪያ ነው። ሁለተኛ ደግሞ ረጅም ዓመት ያሽከረከሩ የተለያየ መኪና ሁሉ ያሽከረከሩ ናቸው። በዘመኑ የመጡት የተለያዩ መኪኖች
ከኦነትረ ጀምሮ እስካሁን ካሉ ዘመናዊ መኪኖች ድረስ የደረሱም አሉ። ግን ነገ በቲዮሪ ቢወድቁብን ነገ ቢወድቁ ምን ልናደርጋቸው ነው? ድጋሚ ደግሞ ስልጠና ሊወስዱ ነው የሚለው። ግን ችግሩ እሱ ነው ወይ? ዋናው ችግሩ ምንድን ነው? አሁን እኮ መለየት ያቃተን ችግሩ እኮ ነው። ችግር ደግሞ ሳታጠና ሳትመረምር መድኃኒት እንደማዘዝ ነው እኮ። ስለዚህ ዋና የአደጋ መንስኤ የሆነው በአሽከርካሪ ምክንያት በአሽከርካሪ ምክንያት የሚደርሱ አደጋዎች ለመቀነስ አስፈላጊ ሆኖ ከተገኘ ዋናው ለአደጋው መንስኤ የሆኑ የትኛው መንጃ ፈቃድ ነው? ስንት ዓመት ያገለገሉ ናቸው? እንደዚህ ነገሮችን መፈተሽ የሚሻል ይመስለኛል። ሌሎች ተያያዥ በርካታ ችግሮች አሉ። ስለዚህ ለያይተን ሁሉንም መፍታት ስለማንችል ቅድሚያ የምንሰጠው ቅድሚያ ለመስጠትም ሬት ለማድረግም መመዘን መቻል አለብን። ለአደጋ ተጋላጭ የሆኑ በቁጥር በፐርሰንት ለይተን መዝነን ነው የምንለው። ቶሎ ይሄን ነገር ተግባራዊ ከማድረግ በፊት ብዙ ውይይቶች፣ መግባባቶች ይፈልጋሉ ብዬ አስባለሁ። የተለያዩ የአሽከርካሪዎች ማህበርም ሊኖር ይችላል። ከባለድርሻ አካላት ጋር ውይይት አድርጎ የትኛው ነው መቅደም ያለበት የሚለው መወሰድ አለበት ብዬ አስባለሁ። ከዛ ውጭ ግን አንድ የሰማሁት ነገር ጥሩ ነገር ስለ ታርጋ ወጥነት እንዲኖረው የተሰራ ነው እና ያ ጥሩ ነው። አንድ አይነት ታርጋ በሀገር አቀፍ ደረጃ እንዲኖር ትራንስፖርትና ሎጂስቲክ ሚኒስቴር እየሰራ ነው። ይሄ የሚያበረታታ ነው። በተለይ ከኢንሹራንሶች ጋር በተገናኘ ኢንሹራንሶች ብዙ ጊዜ እንደ ችግር የሚያነሱት እንደዚህ ወደ ሲስተም ከገቡ በኋላ ዲፕሊኬት የሆኑ ታርጋዎች ይመጣሉ። ድሬዳዋ ላይ ሊገባ አንድ ተሳቢ ሲመጣ ወይ አዲስ አበባ ላይ ወይ ይሄ ታርጋ ሲስተሙ ይዞታል፣ ሌላ ቦታ ገብቷል። ስለዚህ ደብል ታርጋዎች አሉ ማለት ነው። በአንድ በኩል ደግሞ ምኑን ያጠራልናል? ይሄ 1.5 የምንለውን ተሽከርካሪ በትክክል አለ ወይ የሚለውንም መፍትሄ ይሰጠናል። ምክንያቱም ወጥ የሆነ ታርጋ ላወጣ ነው መታችሁ ሰዱ ስትል ያኔ ያለው ብቻ ነው የሚመጣው። አብዛኞቹ በየቤቱ የቆሙ መኪኖች አሉ ሳር የበቀለባቸው፣ ነገር ግን የሚቆጠሩ ታርጋ ስለወጡ ብቻ። እነዚህ አይነት ነገሮች አሉና ጥሩ ነገር ነው፣ ይበሉበት እንላለን። እስቲ የመጨረሻ እናድርገው። በተለይ ምን ታዘብክ? ምንስ ይቆጭሃል? በተለይ በአደጋውም ሊሆን ይችላል መስተካከል ያለባቸው ምንስ ታዘብክ? የሚቆጩ ነገሮች ካሉ እንቅፋት የሆኑብህ። ከዛ ባሻገር ግን እኔ አንድ የምታዘበው ነገር አለ። በተለይ ባሶችን እንደ ልዩ አማራጭ ይወሰድና በከፍተኛ ፍጥነት ነው የሚሄዱት። ለፍጥነታቸው ተብሎ ነው ሰው የሚመርጣቸው። ሁለተኛ ላይ ነው ምቾት የሚመጣው። ነገር ግን በቅርብ ጊዜ አደጋዎችን አይተናል። በእነሱ 1-3 አደጋዎችን አይተናል። ደስ ያነሳ ነው። ወደዚህ ወደ ወራቤ መስመርም ወደ አፋር መስመርም ባሶች ላይ የደረሱ አደጋዎችን አይተናል እና ይህንን መቆጣጠርስ አይገባም? ስምሪት የሚሰጠው አካል የሆነ ሰዓት ላይ የፍጥነት መገደቢያ ራሱ ላለማስገጠም ነበረ ጥረት ሲደረግ የነበረው። በብዙ ነገር የታለፈበት ሁኔታ አለና እንደ ማወዳደሪያ ማየት ነገር አለና እስቲ የመጨረሻ ሀሳብን እንስማ። በጣም ጥሩ። ምን ይቆጫል አልከው? ብዙ ነው የሚቆጨው። ግን አሁን በጣም ትልቁ ችግር የመረጃ ችግር ነው ያለው። የመረጃ ችግር በተለይ ከአደጋ ጋር ተያይዞ የመረጃ ችግር አለ። አሁን በቅርቡ አንድ ሶፍትዌር ለምቶ ወደ ፓይለት ሙከራ ተካሂዷል። ግን ይሄ በጣም ብዙ ችግሮች ሊፈታልን ይችላል። አንደኛ የትኞቹ ተሽከርካሪ ናቸው ዋና አደጋ ተጋላጭ የሆኑት? የት አካባቢ ነው አብዛኛው አደጋ የሚያስከትለው? ስንት ሰዓት ነው አብዛኛው አደጋ የሚደርሰው? በየትኛው ወቅት ነው አብዛኛው አደጋ የሚደርሰው? የትኛዎቹ አሽከርካሪ ናቸው? በምን አይነት እድሜ ያሉ? ምን አይነት መንጃ ፈቃድ፣ ምን አይነት ልምድ ያላቸው? እነሱን ሁሉ መረጃዎች ሊሰጠን የሚችል ሶፍትዌር ነው። እሱ ቢለማ እሱ ማለት ተግባራዊ ቢደረግ ብዙ ችግሮች ለመፍታት ጥሩ መረጃ ይሰጠናል። ይህንን እስካሁን መፈጸም አለመቻላችን በጣም የሚቆጨኝ ነው።
ሌላ ስለነዚህ ልዩ ባስ ያነሳው እኔ ካሁን ቀደም ትራንስፖርት ሴክተሩ ጋር የማውቀው ነገር አንድ ተሽከርካሪ 7 ዓመት ካገለገለ በኋላ ደረጃ 1 ከነበረ ወደ ደረጃ 2 ይሄዳል። ልዩ ባስም 7 ዓመት ካገለገለ በኋላ አሁን ግን እንደዛ አይነት ይቀጥል አይቀጥል አላውቅም። እስካሁን ልዩ ነው ያሉት። ከታታዎች ሌላ ደረጃ 1 አላየሁም። እነዛ ልዩዎች አሁንም ልዩ ናቸው። ሪሊ ግን ተገቢ ነው እሱ አሰራር? እንዴት ወዴት ተኪዶ ነው? ምንድን ነው የተፈጠረው? ሁለተኛ ልዩ ለማለት ራሱ እኮ የተለየ ነገር ያስፈልጋል። ከወንበሩ ውጭ እኮ ሌላ ልዩ የሚያስብላቸው ነገር የለም። ወንበር ቁጥራቸው ነው። ወንበር ቁጥሩ ሲቀንስ ቦታው ሰፋ ይላል ማለት ነው። ለምሳሌ 60 ነው ያኛው፣ ይሄኛው ደግሞ 45 መሰለኝ አይ ቲንክ። ስለዚህ ወንበራቸው ሰፋ ያለና ምቹ እንዲሆን ተደርገው የተሰሩ ናቸው። ከምቾት ጋር ነው ዝምድና፣ ከሴፍቲ ጋር አይደለም። ምቾት ጋር ነው። ከሴፍቲ ጋር እንደዛ አይነት የለውም። ሶ ፍጥነት ስንል ደግሞ አሁን ለምሳሌ የሆነ ክፍተት አይቻለሁ እኔ ልዩ ለመስጠት አንዱ 100 ኪሎ ሜትር ፐር አወር ሁሉ ማሽከርከር እንዳለባቸው፣ ግን ይሄ በጣም ስህተትና እንደውም ህገወጥ ነው። ልዩ ባስ ከአዲስ አበባ ተነስቶ ጎንደር መቀሌ ስንት ኪሎ ረጃጅም ትሪፖች ናቸው እነዚህ አይደል? በአንድ ቀን ጅግጅጋ እንደውም ጅግጅጋ አይደለም ከዛ የራቁ ርቀቶች ኢቨን በአንድ ቀን የሚደርሱበት ሁኔታ አለ። ግን ኦቨር ስፒድ እያሽከረከሩ ነው። ኦቨር ስፒድ ነው። ለምሳሌ ለምንድነው 100 የሚያሽከረክሩት? 100 የሚያስነዳ መንገድ አለ? የት ነው? ኤክስፕሬስ ዌይ ሰርተን ስንት ነው የተፈቀደው? 100 እኮ ነው። 120 ኦቨርቴኪንግ ነው። ከዛ ውጭ ፓሰንጀር ላይ 100 እኮ ነው የተሻለው መንገድ የተባለ የተሻለው መንገድ ከኤክስፕሬስ ዌይ የተሻላለን የለም። እሱ እንደውም በጣም አጠቃቀማችን ችግር ጉዳት እያደረስንበት ነው። በመቶ የሚያሽከረክር የለም እዛ ከዛ ብለን የሚያሽከረክሩት። ኢቭን ኦቨርቴኪንጉን እኮ ለኦቨርቴክ ብቻ አይጠቀሙበትም፣ እንደ ፓሰንጀር ሌን ነው የሚጠቀሙበት። እዛ መንገድም እንደዛ ሆኖ አደጋ ይደርስ ነው አይደለም። ግን ከሱ የተሻለ መንገድ የለም። አሁን መኪኖች አሁን ለምሳሌ መቀሌ 700 ኪሎ ሜትር በአፋር ሲሆን 1000 ይገባል። 1000 ኪሎ ሜትር በአንድ ቀን ምን ማለት ነው? ስንት ኪሎ ሜትር ፐር አወር መኪናውም ይጨነቃል። አዎ ይሄ ከኮምፎርት ጋር እንጂ ለስፒድ መሆን አልነበረበትም። ኮምፎርት ልዩ የሚያስብለው ኮምፎርት ነው መሆን ያለበት። ስፒድ ኮምፎርት ይኖረው አይኖረው ልዩን አይሁን ለአደጋ አጋላጭ ነው ስፒዲንግ በራሱ። ስለዚህ ባይ ዘ ዌይ ይሄ የትራፊክ አደጋ እንትን መንገድ ደህንነት ብቻ ይፈታል ማለት አስቸጋሪ የሚያደርገው ይሄ ነው። ስምሪት ጋር ችግር አለ። ቀደም አንስቼልህ ነበር። አንድ ማንሳት አለብን ብዬ የማስበው ልዩ ባስንም እነዚህ የህዝብ ትራንስፖርት ሀገር አቋራጭንም ስናነሳ እኔ አንዱ የሚቆጨኝ ነገር በፊት መኪኖች ቅድመ ስምሪት በጣም ጥሩ ያደርጋሉ። ስምሪት ከማግኘታቸው በፊት ለስምሪቱ ብቁ ነው ወይ ተብሎ የቴክኒክ ባለሙያዎች አይተውት በመንግስት ተቋም ያሉ የቴክኒክ ባለሙያዎች አሁን ለዛ የተመደበ ሰው እንኳን እንደሌለ ነው ማወቅ። 5 መናኸሪያ ላይ አይ ቲንክ 5 ናቸው መናኸሪያዎች። አንዳንድ ነበሩ ቲም ሊደር ነበራቸው። ለምን እንዳፈረሱት አይገባኝም። ባይዘው ያንስቸው ነበር እዛ እንትን ላይ መድረክ ላይ ለምንድን ነው ይሄ እነዚህ ባለሙያዎች ቅድመ ስምሪት ቸክ እንዲያደርጉ ነው የነበረው። አሁን እሱ ነገር ማስቀረቱ የሚቆጭ ብቻ ሳይሆን የሚያናድድም ጭምር ነው። ለምንድን ነው የፈረሰው? ለምን አንዳንድ ሳናስባቸው የምናደርጋቸው ነገሮች ጉዳት ያስከትላሉ። አሁን ተሽከርካሪ ዝም ብሎ ነው የሚሰማሩት ማለት ነው። ኢቭን አይደለም የመንግስት ባለሙያ እኔ እንደ ካምፓኒ ቅድመ ስምሪት ፍተሻ መረጋገጥ መቻል አለበት። ባለሙያው ማረጋገጥ አለበት። ይሄ መኪና ለመሰማራት ዝግጁ ነው። ማህበርም ይሁን ካምፓኒም ይሁን ሼር ካምፓኒም ይሁን ወይ አክሲዮን ማህበር ምንድነው የሚባለው ይሄ የባለ ንብረቶች ማህበር ይሁን ወይ አክሲዮን ማህበር ኢቭን የራሳቸው ጭምር ያስፈልጋል። ቅድመ ስምሪት ፈትሾ ለስምሪት ዝግጁ ነው ማታካሉ። እኔ በተለይ ረጅም ኪሎ ሜትር ህዝብ ትራንስፖርትም እንዲሁም ደግሞ በፍሬት ትራንስፖርት አለ። በህዝብ ትራንስፖርት ግን የተለመደ ያደርጉ አቃለው። እንደውም
ሙሉ ምርመራ አድርገው ነው የሚሄዱት። ብቁ ነው ወይ የሆነ ችግር ካለበት ይሄ ይስተካከልልኝ ብሎ አንድ ቀን ከጉዞ ላይ የዘገየ አሽከርካሪ አውቃለሁ። ተቋሙ ይህንን ተቀብሎት የሄደበት ሁኔታ አለ። ተቋም እንደዚህ አይነት ተቋማት ባሉበት ልክ ደግሞ ይሄ ደግሞ መቆሙ ያስቆጫል ነው። ትክክል ነው። እነዚህ ተቋማት ደግሞ ለይተን ማበረታታት አለብን። ሌሎች ደግሞ ወደዚህ ሲስተም እንዲገቡ ማድረግ አለብን። ሁለተኛ ይሄ በየመናኸሪያ ስምሪት ማረጋገጥ ብቻ ሳይሆን የመንገድ ደህንነት ስራ መሰራት አለበት። መዋቅሩን መምጣት መቻል አለበት ብዬ ነው የማስበው። እናመሰግናለን። በተለይ ክቡራን ተመልካቾቻችን ከሀብቱ ይርጋ ጋር የመንገድ ደህንነት ባለሙያ በክፍል 1 እና በክፍል 2 ጥሩ ቆይታ ነበረን። ወደፊትም በተለያዩ ርዕሰ ጉዳዮች ላይ ለእናንተ ይጠቅማሉ፣ ይበጃሉ የሚሉ ርዕሰ ጉዳዮች ሲገጥሙን እዚሁ ስቱዲያችን ተገኝቶ ሀሳብ የሚያካፍለን ይሆናል። የዛሬው ቆይታችን ይህን ይመስል ነበረ። ፕሮግራማችንን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። ሳምንት በሰላም እስከምንገናኝ ድረስ ከትራፊክ አደጋ የተጠበቀ ጊዜ እንዲሆንላችሁ ተመኘን። ሰላም።